በግልጽ ስላሳየሽ ደስ ብሎኛል። ግን እኔ ጉልበት ያገኙት ከማንም ሳይሆን ከራሴ ነው። አንቺ በውስጥሽ ባለው ክፋትና ተንኮል ምክንያት ሁል ጊዜም ሰውን ዝቅ አድርገሽ ማየት ትፈልጊያለሽ። እኔ ግን ላንቺ ያለኝ ምላሽ ይሄ ነው። ምግቡን እሰራልሻለሁ፣ ግን የምሰራልሽ ስላዘንኩልሽ ነው። ቆይ ይሄንን ንቀትሽን ዛሬውኑ ነው ማስወግድልሽ። አንቺና ያቺ መንጤ መጨረሻቸው ምን እንደሆነ አልገባኝም። ዛሬ እዚህ ቤት ውስጥ የምትሰሩ ምግብ የመጨረሻ መሆኑን እንዳትረሽ። የመጀመሪያም ቢሆን የመጨረሻ እኔ የምሰራውን ስራ አውቃለሁ። አንቺ ግን ቤዛና ዳሌና እንግዲህ ተገጣጥመዋል ማለት ነው። ቤዛ ዳሌናን አርፈሽ ብትቀመጭ ይሻልሻል፣ አንድ ነገር ለካሌብ ትንፈሽ ይላለሁ ብትይ የሚያጋጥምሽን ነገር ስለማታገኝ ዝም ብለሽ ቁጭ ብትይ ይሻልሻል ብላ እንግዲህ ዳሌናን እያስገደደች ትገኛለች። ና እንዲሁም ደግሞ ካሌብ ኪችን ውስጥ ከዳሌና ጋር እየተቀላለዱ አይታ በጣም ነው የተናደደችው። ና ቤዛ እንግዲህ ዳሌናንና ካሌብን ለመለያት የማታረገው ጥረት የለም። አዜብ ደግሞ ስራቸውን ስላወቀችው ነገሩን ሙሉ ወደ አዜብ አዞራለች። ና አዜብ የቀረጸቻቸውን ፎቶዎች እንዳለ በራሷ ስልክ አዞራ እንግዲህ ይሄው መረጃውን ማየት ትችላለች በማለት እንግዲህ ነገሩን ሁሉ አዜብና ወይዘሪት አልማዝ ወደ አዜብ አዞራሉ ማለት ነው። ቤዛ በጣም ነገረኛ ነች። ቤዛ እንግዲህ አለቅም ብላለች አልማዝና ወይዘሪት አዜብን። አልማዝና ቤዛ እንግዲህ ወይዘሪት አዜብን እያሰቃያት ይገኛሉና ወይዘሪት አዜብ ደግሞ እጅ አትሰጣቸውም ማለት ነው። በጣም ኃይለኛ ስለሆነች እጅ አትሰጣቸውም ማለት ነው። እሷም ያው ከነሱ ጋር መገጣጠምን ጀምራለች። እኔ እውነቱን እስኪያጋለጠ ድረስ ምንም ነገር እኔ ወደ ኋላ አልልም። ልጄን ከመርዳት መቼም ቢሆን ወደ ኋላ እንደማልል እርግጠኛ ሁኚ ትላታለች ወይዘሪት አልማዝ። እዛን ልጅሽን የሸጣሽ ጊዜ ለራስሽ ጥቅም ብለሽ ልጅሽን እንደሸጣሽው ረሳሽ እንዴ? ይህን እኔ እንዳሳደግኩት ካሌብ ቢያውቅሽ ምንድን ነው የሚለው? አሁን እናትሽ እውነተኛ እናትሽ አይደለሽም ብለሽ ብትናገሪ ራሱ ካሌብ አይሰማሽም፣ ባትለፊ ይሻልሻል ብላ እንግዲህ ወይዘሪት አልማዝ አዜብን ታስፈራራለች ማለት ነው። እንዲሁም ደግሞ ካሌብና ዳሌና እንደሚፈቃቀሩና ካሌብ ዳሌናን እንደሚወዳት ስላወቀች እንደምንም ሆና ካሌብንና ዳሌናን አብሮ እንዳይሆኑ ለመከልከል በጣም ጥረት እያደረገች ትገኛል። በጣም ጥረት እያደረገች ትገኛለች ማለት ነው። እንግዲህ ቤዛ ለዳሌና ከካሌብ በኋላ ብትመለሽ ይሻልሻል፣ አለበለዛ ግን የሚደርስሽን ነገር አታውቅም ትላታለች ቤዛ። ዳሌና ደግሞ ሁሉንም ነገር እኔ ለካሌብ ማንገርና ያ እናትህም እንደዚህ ምስትም እንደዚህ ነው የምታደርገኝ በማለት እኔ እኮ መናገር ከብዶኝ ሳይሆን ሁላ ካሌብ አስቤበት እንጂ ለእናንተ አስቤበት አይደለም ብላ ትላለች ማለት ነው። ኧረ እባክሽ ለምንድን ነው ያሰብሽው? ለካሌብስ ለምንድን ነው አንቺ የምታስብለት? እኔ ምስተው እያለሁ አንቺ ምን ያሳስብሻል? የካሌብ መጥፋትም የካሌብ መታሰርም የሚያሳስበኝ እኔንና እናቱን ብቻ ነው እንጂ እናንተን ደግሞ ለምንድን ነው ያሳሰባችሁ? ትላለች እንግዲህ እሷም ደግሞ አይ አንቺ ለባልሽ ብታስብማ እንደዚህ አይነት ነገር እንደማትሰሪ እርግጠኛ ነኝ። አንቺ ግን ምህረት በውስጥሽ ስለሌለሽ ይሄን ነገር ማድረግ ችለሻል። እኔ ግን አልሰማሽም። ከዚህ በኋላ እንደ በቀደሙ ምፈራሽና በነገር ሁሉ የሚደነግጥ እንዳልመስልሽ። የበፊቱ ዳሌና ሞታለች፣ አሁን ያለችው ዳሌና ሌላ ስለሆነች ተጠንቀቂ ትላታለች። እንግዲህ ሁለተኛ ወደ እኔ ያወጣለሁ ብቲ
እኔን አሳድዳለሁ ብቲ ነግሬሻለሁ ቤዛ ከኔ ራቂ ብዬሻለሁ ትላታለች። እኔ ከአንቺ ማረቅም የአንቺን ህይወት ሳላስጨልምማ ከአንቺ መቼም ቢሆን አረቅም ብላለች። ወይዘሪት አልማዝ እንግዲህ ልጄ ቤዛ ይሄ የምናደርገው ነገር ሁሉም ትክክል አይደለም፣ ግን እኔ አንቺን ተከትዬ ልጄን እየጎዳው እንዳለ ነው እየተሰማኝ ያለው። ስለዚህ እባክሽ 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 ልጄ እባክሽ ይሄ ነገር ብናቆም ይሻላል። ልጄ ካሌብ ካወቀ እኔን ምን ይለኛል? እናቱ ምስኪን ልጅቷን እያሳደደች ነው ብሎ ምን ይለኛል? ስለዚህ እባክሽ እባክሽ ይሄን ነገር ብናቆም ይሻላል ብላ ትለምናታለች። እንግዲህ ቤዛ ደግሞ አንዴ ገብቼበታለሁ፣ መቼም ቢሆን ወደ ኋላ አልመለስም፣ የደሊናን ህይወት በሳላበላሽማ ወደ ኋላ አልልም ትላለች። ወይዘሪት አዜብ እንግዲህ በፍራቻ ነው ሁሉንም ነገር እያደረገች ያለችው። አየሽ አይደለ የፈራሁት ነገር ሁሉ ደርሷልና፣ ስለዚህ ከእንግዲህ በኋላ አንቺን በምንም ሁኔታ ማገዝ አልችልም። ይሄን ነገር አቆመሽ በራስሽ ወደ ራስሽ ተመለሽ። አንቺ የባሰ እብድ እየሆንሽ ነው ያለሽው እናትሽን ለመግደል አሁን ብለሽ እናትሽን ለመግደል ነው ወይ እንደዚህ የምትሆኝው? ትላታለች። እንግዲህ ቤዛ ምንም ነገር ሚያቆመኝ አይችልም፣ ማንም አያቆመኝም፣ እማየሰማሽ አይደል ምልሽን ማንም አያቆመኝም ትላታለች። ወይዘሪት አዜብ ደግሞ እኔ እዚህ ቤት እስካለው ድረስ ሁላችሁንም አጋልጣችኋለሁ። ወይዘሪት አዜብ እና ቤዛ የምታደርጉትን ሴራ አናቆምም ካላችሁ ለካሌብ ነግሬው ምስቅልቅሉን ይወጣል። እዛኔ የመጣው የምጣ የምታረጉትንም ነገር ሁሉ አድርጉ ትላለች። እንግዲህ ሁሉንም ነገር ከነገርኩ በኋላ እሺ ለካሌብ አንቺ ትነግሪያለሽ፣ እኔም ደግሞ ያ ጥቁሩን ምስጢርሽን አውጥቼ ለካሌብ እናገራለሁ። ከዚህ በኋላ ከቤት ወጥተሽ ትባረሪያለሽ፣ እኔም እረፍት አገኝ እኛም እረፍት አገኝተን በሰላም እንኖራለን ብላ ታስገድዳታለች ማለት ነው ቤዛ። ወይዘሪት አዜብ ደግሞ አንቺ ምንድን ነው የምታውቂ? የኔን ምስጢር ምን ምስጢር ነው የምታውቂ? እስቲ ንገሪኝ ትላታለች። አንቺ ማታውቂ ሁሉም ሰው የአንቺን ምስጢር የማያውቅ ነው የሚመስልሽ? እኔ ምስጢርሽን አንድ በአንድ አውቃለሁ። ባልሽን ገለሹ የቀበርሹ አንቺ ነፍሰ ገዳይ መሆንሽን እኔም ለፖሊስ እጄ አንድ በአንድ እናገራለሁ ትላለች። እሺ በቃ እንደዛ ከሆነ አንቺ ለፖሊስ ሄደሽ ስትናገሪ የአንቺ ምስጢር እዛኔ አንድ በአንድ በፖሊስ እጅ ይደርሳል። ከዛ አንቺም ወደ እስር ቤት ትገባለሽ። ሁላችንም እጅ ለእጅ ተያይዘን እስር ቤት እንገባለን። እስቲ አስብበትና የምትናገሪም ከሆነ ተናገሪ፣ የማትናገሪም ከሆነ ተይው ትላታለች። እንግዲህ እሷም በፍራቻ በጣም ነው የደነገጠችው። እና ወይዘሪት አዜብ ይሄን ነገር እንዴት አወቅሽ? ከየቱ ነው የሰማሽው? እንዴቱ ይሄን ነገር የማወቅ የቻልሽው? ብላ በጣም ደንግጣ ነበረ ወይዘሪት አዜብ። እሷም ሁሉም አንቺ ብቻ ነሽ የሰውን ምስጢር አውቃለሁ ብለሽ የምትይ፣ ስለዚህ ተጠንቀቂ ወይዘሪት አዜብ፣ የአንቺን ውርደት ካሌብ ካወቀ በኋላ ምን እንደሚያደርግሽ ምንም ነገር አትጠራጠሪ። ስለዚህ ስለ ሁሉም ነገር እኔ ዝም ብትይና በዚህ ቤት ውስጥ በዝምታ ብትኖሪ ነው የሚሻልሽ። እኔ ባሌን እንዴትም አድርጌ አተርፈዋለሁ። ባሌንና እናቱንና ባሌን እኔ ምስቱ ነኝ፣ እናቴም ደግሞ እናቱ ነች። ስለዚህ አንቺ የምትናገረውን ነገር ይሰማል ብለሽ መቼም አታስቤ። ስለዚህ ይሄ የምታስበው ነገር ሁሉ ስህተት ነው። ስለዚህ ተጠንቀቂ ትላታለች ወይዘሪት አዜብ። እንግዲህ አንቺ ውሸታም፣ አንቺ ውሻ፣ ይሄን ነገር ከእናትሽ ሰምተሽ አይደለም እኔን ለማሳደድ የመጣሽው ብላ እንግዲህ አዜብ በጣም ትናደዳለች። ውድና የተወደዳቸው የሰላም ዩቱብ ተከታታዮች የዩቱብን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።